የሰው ቤት ነበር የሚሰራው የሰራው ያለው ሽሮ ቤት ነበርና እግዚአብሔር የራሴ ስራ ስጠኝ በቃ እንደጠየቅኩ ሰምቶኝ የራሴ ስራ ይሁን አንድ አመት ምናምን በትንሹ ነገር ብዙ ነገር ይሆንልኛል ይባረክልኛል። 5 አመት ሙሉ ያመኝ ነበር ተማሪ ሆኜ በቃ ብዙ ጊዜ ያመኝ ነበርና ሐኪም ቤት ተመላለስ ሁሌ መድኃኒት ወስዳለሁ። ያ መድኃኒት መስዶን አሸለኝም ማለት ወስዳለሁ እንጂ ብዙም ለውጥ የለም። አንቺው ተናሲስ ተቀይሯል ብሎኝ ቃል አውጥቶ የካሳና የረፍት ዘመን እግዚአብሔር ከፊትሽ አምጥቷል። አሜን። አንቺ እኮ መሳቅ የሚናፍቅሽ እኮ ሴት ነሽ። ሳቅ ይናፍቅሻል። ሰው ደስተኛ ሆኖ ስታይ እኮ ምንድነው ትያለሽ? ከዛ በፊት እግዚአብሔር ላይ ምንም ብዙም አይደለም። ትምህርቱም የለኝም ምንም የለኝም። በቃ ክርስትና ለኔ በቃ ሄዳለሁ እመጣለሁ ምንም በቃ ምንም የገባኝ ነገር የለም። ቃላቶች ያጥረኛል። እሱ እግዚአብሔር ያውቃል የሚያውቅ ስሜ አዳነች ይባላለሁ። የመጣሁት እዚህ ቀበሌ 4 ነው። ወደዚህ የመጣሁት 2014 አካባቢ ነው። ሲመጣ ያመኝ ከዛ በፊት ያመኝ ነበርና ሐኪም ቤት እየተመላለስኩ ሁሌ መድኃኒት ወስዳለሁ። ማለት ያ መድኃኒት መስዶን ብዙም አያሽለኝም ማለት ወስዳለሁ እንጂ ለጊዜው ነው የሚያሽለኝ ብዙም ለውጥ የለውም። 5 አመት ሙሉ ያመኝ ነበር ተማሪ ሆኜ በቃ ብዙ ጊዜ ብራዘር ቤት ነው እና ያደኩት እሱ ወደ ሐኪም ቤት ይወስደኛል። ለሱም ብዙ ጊዜ አልነግርም እና ስለምሰቀቅ ግን እዚህ መጥቼ ትምህርቱንም ሁሉንም ሲከታተል በራሱ ሰዓት በቃ የተሻለ የለቀቀኝ ምናምን በጣም ደህና የሆንኩ መጣውና ያ መድኃኒቱም ትቼው እግዚአብሔር ረድቶኝ በቃ ሁሉንም ነገር መድኃኒቱም ትቼዋለሁ። የሚያመኝም ነገር በቃ ጠፋ። ከዛ በኋላ 2 አመት ከምናምን ነው ሐኪም ቤትም ሄጄ አላውቅም። ደህና ነኝ። ሁለንተናዬ ተቀይሯል እግዚአብሔር ይመስገን። እስከ ዛሬ አሞኝ አያውቅም እና ከዛ ወዲህ እዚህ ሲመጣ በኋላ ነው በቃ ሁለንተናዬ ለቆኝ ደህና ሆንኩት። ከዛ በኋላ ለ5 አመት ነበር የሚያመኝ ጮጋራ በሽታ ማለት በጣም ያመኝ ነበር። ህመሙ ከባድ ነበር። አሁን ከዛ በኋላ ወደ ሐኪም ቤት ሄጄ አላውቅም። መድኃኒትም አልወስድም። ሁለንተናዬ ተቀይሯል። በቃ ውስጤም ደህና ነው። በቃ ጮጋራ ባክቴሪያ ነው ይሉኛል። ያ በባዶ ሆድ የሚወሰድ አለ፣ ከምግብ በኋላ የሚወሰድ አለ። እሱ ነገር ተጠቀም ነበር። ብዙ ጊዜ ምግብም አይበላልኝም፣ ምግብ ይከለክለኛል። ከዛ በኋላ ምግብ በደንብ ነው የሚበላው። መድኃኒቱ ምንም ነገር የለም እና እግዚአብሔር በጣም ይሄ ሁሉ አንስቶልኛል። እግዚአብሔር ይመስገን። ያኔ እዚህ ሲመጣ ሲከታተል ትምህርቱን ሲከታተል በቃ ትምህርቱ በጣም ደስ ይላል እና አንድ ቀን እግዚአብሔር ሰው የመጣው እዚህ እየተማርኩ አንቺ ሁሉን ተናሲስ ተቀይሯል ብሎኝ እንደዚህ ቃል አውጥቶኛል። አሜን ብዬ ቀበው። የካሳና የረፍት ዘመን እግዚአብሔር ከፊትሽ አምጥቷል። አሜን። አንቺ እኮ መሳቅ የሚናፍቅሽ እኮ ሴት ነሽ። ሳቅ ይናፍቅሻል። ሰው ደስተኛ ሆኖ ስታይ እኮ ምንድነው ትያለሽ? ይህንን ህይወት አንቺ ዛሬ መካፈል ጀመረሽ በኢየሱስ አሜን። የሚጋባ ደስታና ስኬት አሜን። ጫላ በናሃት ያባስ ተሽከርከሪ 1 ዙሪ 2 3 ቁሚ። እንደዚህ ዞረ ህይወትሽ አሜን። እንደዚህ ተቀየረ ህይወትሽ። ሁሉ ነገር የሚዋጋሽ ሴት ነሽ። ከዚህ በኋላ ግን ሁሉ ነገር ላንቺ ይሰራልሻል። አሜን። አረ ሁሉ ቦታ ሰልፍ ሁሉ ነገር አንቺን ተቃርኖ ነው የሚሰራው። እውነት ነው ሁሉ ነገር። አንዳንዴ ድንገት በዚህ መሃል ይሄንን እንዲነግረኝ የነገርሽው ሰው አለ ወይ? እኔን አግኝተሽኝ ታውቂያለሽ? አውርተሽኝ ታውቂያለሽ? የተናገረሽ አምላክ ይሄንን ባንቺ ህይወት አድርጓል። አሜን። መዝሙርሽ ከዚህ በኋላ እንዴ ነው? ይዤ ጌታ ይዤ ኢየሱስ ይዤ መንፈሱ ይዤ አሜን 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 ብዬ ተቀብዬ አምኜ ነበርና በሰዓቱ ከዛ በኋላ ከዛም በፊት እየተወየ መጣኝ። ከዛ በኋላ ደግሞ ደናው ምንም ነገር ጠፋ። ከዛ በኋላ ትምህርቱንም እየመጣው ምናምን ሲል የትምህርቱ ሲከታተል ትምህርቱ ወደ ውስጤ ይገባል። በጣም የሚያደርገው ሁሉ እዚህ ቤት ደስ ይላል። ከዛ በኋላ የለቀቀ ትምህርቱም እየወሰድኩ ሲል በሱ የሚለው መሰረት ሲል እግዚአብሔር እየጠየቅኩ ሁለንተናዬ ተቀየረ። በቃ በትምህርቱ
በስራዬ ላይ ከዛ በፊት የሰው ቤት ነበር የሚሰራው እየሰራው ያለሁት እዚህ ሽሮ ቤት ነበርና እዛ ሆኜ እዚህ ሲመለክ በጣም ደስ ይለኝ ነበር፣ ይመኝ ነበር ወደዚህ ለማምጣት ማለት ነው። ከዛ አንድ ቀን ሄዳለሁ እያልኩ እቃም እያጠብኩ እዚህ በጣም ይሰማል። ሲሰማ በቃ አንድ ቀን መሄድ አለብኝ እያልኩ በውስጤ እግዚአብሔር ወደዚህ መራኝና ሲመጣ አንተ እያገለገልክ ነበር። አገልግሎቱን ደግሞ ደስ ብሎኝ ገባሁ። ከዛ የሚቀጥለው ምናምን ቀናቶቹን እሁድ እንደሆነም ሰምቼው ሮብ የሚቀጥላል ምናምን ስል መቀጠል ጀመርኩ ማለት ነው። ሲመጣ እሁድ አፖስትል ነበር የሚያገለግለው። በጣም እንደዚህ አይነት ብዬ ተገርሜ ገባሁ ማለት ከዛም በፊት እንደዚህ አይነት ማለት የሚያስተምር የለም ነበር። በቃ ደስ ይላል ብዬ ለብዙ ገብቼ ለሷም የነገርኳት ነበርና በቃ ትቀጥያለሽ አይዞሽ ምናምን አለች እሷ። ከዛ በቃ ወደዚህ የመጣው በቃ በስራ ምክንያትም ያው ሮብም ብዙ ጊዜ አይመቸኝም የሰው ቤት ስለሆነ ብዙ እንደፈለኩ መምጣት አልችልም። እግዚአብሔር ሆይ አንድ ቀን እንደፈለኩ መሄድ እንድችል የራሴ ስራ ስጠኝ፣ በቃ ትቼው መሄድ የሚችል ያው የሰውን ፍቃድ ጠይቄ ተሳቅቄ ከመጣ ምናምን ይያል እግዚአብሔር በቃ ሰምቶኝ የራሴ ስራ ይሄው 1 አመት ምናምን ሆኛለሁ። ትንሹም ቢሆን እግዚአብሔር የራሴን ስራ ሰጥቶኛል። እግዚአብሔር ይመስገን። በቃ እንደጠየቅኩ እግዚአብሔር ሰጥቶኛል እና በትንሹ ነገር ብዙ ነገር ይሆንልኛል፣ ይባረክልኛል፣ ባርኮኛል። ከዛም በቃ የምስጋና ሰው ሆኛለሁ። እግዚአብሔር ሁሌ አመሰግናለሁ። እዚህ ቤት ደግሞ ሁሉን ተነካ በቃ ከምንም በላይ ምስጋና ሰው መሆኔ በጣም ደስ ይለኛል። እግዚአብሔር ሁሌ አመሰግናለሁ ብኖርም ባይኖርኝም። ከዛ በፊት ያለውን ለእግዚአብሔር ላይ ምንም ብዙም አይደለም፣ ትምህርቱም የለኝም ምንም የለኝም። በቃ ማለት ክርስትና ለኔ በቃ እንደማንኛው በቃ ሄዳለሁ እመጣለሁ፣ ምንም በቃ ምንም የገባኝ ነገር የለም ማለት ዝም ብዬ ሄጆ መምጣት ነው በቃ ማለት። ከዛም በፊት ኦርቶዶክስ ቤት የነበርኩት ቤተክርስቲያን ሄጄ መምጣት ነው እንጂ በቃ ምንም ለውጥ የለም። የሚያምኝም አልተወኝም ነበር በዛ ሰዓት ማለት ነው። እና እግዚአብሔር ያኔ ምንም በቃ መሄድ መምጣት ነው እንጂ ህይወቴ ላይ የተለወጠ ነገር የለም። እና የምኖርበትም በጌታ ቤት አይደለም የብራዘር ቤት ነበርኩና ያኔ አይመችም፣ ለመሄድም አይመችም፣ ብትሄጂም ብዙም ጭቅጭቅ ስለሚሆን ከዛ ሲመጣም ደግሞ የሆነ ነገር ናገሩኝና ከዛ አይምሮ ይሰረቃል። ከዛ በኋላ ከዛ ካወጣው ወደዚህ መጥቼ እግዚአብሔርን መከተል ጀመርኩ። ከዚህ ወዲህ ከመጣው በኋላ ነው እግዚአብሔር ሁሉን የቀየረ። በትምህርት በሁሉም አይምሮ ተከፈተ። እግዚአብሔር ይመስገን። አሁን ላይ በጣም ደስ የሚል በቃ ማለት እንደዚህ አይነት እንኳን የክርስቶስ ሆንኩ ብዬ በጣም እደሰታለሁ። እውነቴን ነው በቃ ማለት ከቤተሰቤ እኔ ብቻ ነኝ ማለት ማንም በጌታ አይደለም። እና እኔ በጣም ነው እግዚአብሔር እንዴት ነው የምትወደኝ፣ በቃ እኔን አንተ ስለመረጥከኝ አመሰግናለሁ ይለዋለሁ። በቃ ሁሌ እግዚአብሔርን አመሰግናለሁ። ክርስትና ለኔ ቀላል አይደለም፣ በክርስቶስ መሆን ቀላል አይደለም። ክርስትና ብዙ ነገር ማለት አእምሮ ይቀይራል። ብኖርም ባይኖርም የምስጋና ሰው ትሆናለህ። በቃ ደስ የሚል ነው በቃ ክርስትና ለኔ በቃ ብዙ ነገር አሪፍ ነው። በቃ እንደኔ እህቶቼም የሚመለከት ሁሉ በክርስቶስ መሆን ወደ ጌታ ማምጣት መማር፣ ወደ ጌታ ማምጣት ብቻ ሳይሆን ጌታ ከኛ ምንድነው የሚፈልገው፣ እኛ ደግሞ ለጌታ እንዴት አድርገን ነው የምንኖረው ብለን ማሰብ አለ። ወደ ጌታ ቤት ማምጣት ነው ማለት ወደዚህ መጥቶ መቀየር ይሁንላቸው እህቶቼ ወንድሞቼ ይለዋለሁ። እዚህ ቤት ከመጣው ምንም ያለ ምንም ክፍያ ነው ያለ ምንም የምናየውን ነገርና የምናገኘውን ነገር ሁሉ ያለ ነፃ ነውና ክፍያ የሌለውን ነገር ነው። እግዚአብሔር በጣም ማመሰግነው እንደዚህ አይነት መንፈሳዊ አባቴ ስለሰጠኝ አመሰግናለሁ። በቃ ሁሌ ይለዋለሁ እኔ ቤት ሆኜ በቃ በጸሎትም በትንሽም ስጸልይ እንደዚህ አይነት መንፈሳዊ አባቴ ስለሰጠኝ አመሰግናለሁ ይለዋለሁ። እና እንደዚህ አይነት መንፈሳዊ አባቴ ስለሰጠኝ አመሰግናለሁ። በቃ እኔ ማለት ቃላቶች ያጥረኛል ማለት ብዙም ማናገር ስለማልችል ነው። ውስጡ እግዚአብሔር ያውቃል የሚያውቀው ነውና እግዚአብሔርን አመሰግናለሁ እንደዛ አባቴ ስለሰጠኝ እግዚአብሔርን አመሰግናለሁ። ከምስጋና ውጪ ምንም ለእግዚአብሔር የሚሰጠው ነገር የለም። እግዚአብሔርን በጣም አድርጌ አመሰግናለሁ።
ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.